ጓደኛውን እንዴት ይገላል? እንዴት ይበላል? ጎረቤቱን እንዴት ይገላል? አብሮ ሲበላ ቆይቶ አብሮ ሲጠጣ ቆይቶ አብሮ ውሎ አብሮ አድሮ ብድግ ብሎ ጓደኛውን መግደል፣ ጎረቤቱን መግደል። ስለ ሃይማኖት የመጣን እንደው ማንኛውም ሃይማኖት ቢሆን ተጋደሉ፣ ስበሳችሁ ተባሉ፣ ንጹሐን ደም አፍሱ የሚል አንድ ሃይማኖት የለም። ዋርካችን ወደቁ የሰላም ተምሳሌት፣ የአንድነት ሰባኪ፣ የፍቅር ሐዋርያ፣ የሀገር አውራ እንቁ በንጽህና ኑረው ከክፋት ከተንኮል ካድሎ ዘረኝነት እንደተጠበቁ እንደተከበሩ እንደተወደዱ እንደተፈቀሩ ኑረው ጨረሱና ዋርካችን ወደቁ። ይህ በአንዳርጌ አሰፋ ከሰሞኑ ላጣናቸው ተወዳጅ የሃይማኖት አባት የተጻፈ ግጥም ነው። ብዙዎቹ በስማቸው ከመጥራት ይልቅ የሀገር ዋርካ፣ የሁላችንም አባት፣ የሀገር የኢትዮጵያውያን የዓይን ብሌን በሻሻ ሲሏቸው፣ አንዳንዶች ደግሞ የተወለዱበትን አካባቢ በማጣቀስ ገነቴዋ ሲሉ በፍቅር ይጠሯቸዋል። በዚህ ዘመን የሁሉም እምነት ተከታይ እኩል ተስማምተው የሚወዷቸው ፍቅራቸውንም በአደባባይ የሚገልጹላቸው ሙፍቲ ሀጅ ዑመር እንድሪስ ተከባበሩ፣ ተባበሩ፣ ተመካከሩ፣ ተረዳዱ ነው የሚለው ሃይማኖት። ተቀዳሚ ሙፍቲ ሀጅ ዑመር እንድሪስ የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር በ1924 ዓ.ም ነው። በልጅነት ዕድሜያቸው እስከ ህልፈት ለተንጸባረቁበት የህይወት ዳና ራሳቸውን ሰጡ። ከምቾት አጸድ ወጥተው ከስጋ ድካም ጋር የሚጸድቁበትን እጣ ፈንታ ገለጡ። በለጋ ዕድሜያቸው የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን በማስፈቀድ የእስልምናን እውቀት ለመቋደስ የጀመሩትን የህይወት መንገድ እስከ መጨረሻ እስትንፋሳቸው ሂደውበት የልፋታቸውን ፍሬ በህይወት ቆመው ለማየት ታድለዋል። አገራችን ሰላም ትሁን፣ ሰላማችን የተከበረ ይሁን። ሁልጊዜ አገራችን በደስታ ትኑር፣ እኛም በደስታ እንኑር፣ በደስታ እንሙት። ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ተቀዳሚ ሙፍቲ ከ50 ዓመታት በፊት ወደ አዲስ አበባ የተጓዙት በወቅቱ የእስልምና ጉዳዮች ጠቅላይ ምክር ቤት ሊቀመንበር ከነበሩት ሀጅ መሐመድ ሳኒ ሀቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ በከተማዋ ለመኖር አልነበረም። ለዓመታት የሰበሰቡት ዕውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ሀጂ መሐመድ ሳኒ ስለተረዱ በአንዋር መስጅድና በመስጅድ ኑር እንዲያስተምሩ ተመደቡ። ተቀዳሚ ሙፍቲ ግማሽ ቀኑን ለራሳቸው ዕውቀትን ሲሰበስቡ፣ ቀሪውን የቀን እኩሌታና ምሽት በማስተማር ያሳልፉ ነበር። ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጽሐፍትን ጽፈዋል። ቅዱስ ቁርአንን ተርጉመዋል። የቁርአን ትርጉም ስራቸውም በሲዲ ተሰራጭቷል። ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም ያስተማሩ ሲሆን ከጻፏቸው መጽሐፍት የህትመት ብርሃንን ያገኘው አንድ ብቻ ነው። አንበሳን አይበላም፣ ተሁላን አይበላም። ተጎሳው ሌላ ያለን ነው የሚያጠቃው። የሰው ልጅ መሆኑ ነው ሰው የሚገለው፣ መሆኑ ነው የሚዘርፈው። በኢትዮጵያ በተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችንና ግጭቶችን በመፍታት ረገድ የሚጠሩት ተቀዳሚ ሙፍቲ በ1967 ዓ.ም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሲመሰረት የምክር ቤቱ አባልና የዑለማ ሊቀመንበር ነበሩ። ተቀዳሚ ሙፍቲ የእውቀት
የሃይማኖት፣ የማህበራዊ አገልግሎት የሚሰጡ ተቋማትን በመመስረት ሂደት ከ15 ዓመታቸው ጀምረው ተሳትፈዋል። በአዲስ አበባ 9 መስጂዶችን በገጠሩ የኢትዮጵያ ክፍል በመቶዎች የሚቆጠሩ የእውቀትና የአምልኮ ተቋማት እንዲመሰረቱ አስችለዋል። በ1967 የኢትዮጵያ ሙስሊሞች ጠቅላይ ምክር ቤት ቀዳሚ መስራች አባል ሆነው እስከ 2014 ዓመተ ምህረት ድረስ ደማቅ አሻራ አስቀምጠዋል። አሁንም ለሀገራችን ፈጣሪየት አላህ ነው። ለሀገራችን ህዝብ አላህ ነው። የዚህ መድኃኒቱ እባካችሁ ቁሙልን ነው የምንላቸው። ቁሙልን። በሀገራችን አትግቡ፣ በፖለቲካችን አትግቡ፣ በመንግስታችን አትግቡ፣ በህዝባችን አትግቡ። ችግር እኛው በእኛው እንፈታለን፣ እባካችሁ አትግቡ የሚል መልእክት እናስተላልፋለን። አንድ ሰው ታይበላ ታይጠጣ መኖር አይችልም። እንደዛው አለ ሰላም፣ አለ አንድነት፣ አለ ልማት፣ አለ እድገት፣ አለ መተባበር፣ አለ መከባበር፣ አለ መቀራረብ ማንም ሰው እዛ ዓለም ላይ ሊኖር አይችልም። የቂያም ቀንም ከሞትም በኋላ አደጋ ነው የሚጠብቀው። ለተቋሙ ህጋዊ ተክለሰውነት በማጎናጸፍ የኢስላማዊ ባንክ፣ ሚዲያዎች፣ የበጎ አድራጎት ድርጅቶች እንዲመሰረቱና እንዲስፋፋም አበረታተዋል። ከ1960 ጀምሮ በኑር መስጂድ ለ16 ዓመታት በምክትልነትና ለ3 ዓመታት በዋና ኢማምነት፣ በ1967 የቀዳሚው የእስልምና ጉዳይ ጠቅላይ ምክር ቤት መስራች አባል፣ የሀገር አቀፍ የኡልማ ጉባኤ ሰብሳቢና ሙፍቲ የነበሩ ሲሆን በዚሁ ወቅት በ11 ዓመታት ውስጥ በ58 የኢትዮጵያ ከተማዎች ተዟዙረው በሙስሊሞችና በሙስሊሞች እንዲሁም በሙስሊሞችና በሌሎች ወገኖች መካከል የተከሰቱ ከ130 በላይ ለግጭት የጋበዙ አጀንዳዎችን እልባት መስጠት ችለዋል። በ2010 በተቋቋመው የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ ዋና ሰብሳቢ፣ ከ2011 እስከ 2014 የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ ከ1960 እስከ 2018 ዓ.ም ድረስ በተለያዩ መስጂዶች በመምህርነት፣ በስነ ምግባር እነጻ፣ በመካሪነት አገልግለዋል። በብሔራዊ የሰላም፣ የእርቅ፣ የሽምግልና፣ የአስቸኳይ ጊዜ እርዳታ ኮሚቴዎችና ቡድኖች አባልና አስተባባሪ በመሆን ያገለገሉበት አጋጣሚም ሰፊ ነው። አንድነት አስፈላጊ ነው። ሰላም አስፈላጊ ነው። ልማት አስፈላጊ ነው። እድገት አስፈላጊ ነው። ራስ መቻል አስፈላጊ ነው። ክጀላ፣ ልመና አዋራጅ ተግባር መሆኑን እያንዳንዳችን ሙስሊሙ አውቆ ተይህ ሊቆጠብ ይገባል ነው የምንለው። ምላስና ቃላት ጥቅም የለውም። ሙፍቲ ሐጅ ዑመር እንድሪስ ሰው ሁኑ እያሉ ትውልዱን ገስጸዋል። ጥልና ጥላቻን ተጸይፈዋል። ዘረኝነትን ጠልተዋል። ቂምና በቀልን ነቅፈዋል። መለያየትን አውግዘዋል። ከሁሉም ሰውነት ይቀድማል እያሉ ድምፃቸውን ከፍ አድርገው ተናግረዋል። ሁሉም ከሰውነት በኋላ ይከተላል። ሁሉም ከሰውነት በኋላ ይመጣል። ሰውነት ከሌለ ሁሉም ይቀራል። ሁሉም እንዳልነበር ይሆናል እያሉ በቀና ልባቸው አስተምረዋል። ትውልድ ሆይ ሰውነትን አስቀድም እያሉ ለዓመታት ድምፃቸውን አሰምተዋል። ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርት እኮ እውቀት ማለት ነው። እውቀት መጥፎን ነገር ጥሎ ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ከንቱ እውቀት ነው። ተማወቁ አለማወቁ ይሻላል ብሏል። መሃይም ነው ያወቀው ሰው መሃይም ነው፣ አዋቂ አይደለም ብሏል ኪታባችን። በተግባር ላይ ታሩ አለ። ሙፍቲ በጣፋጭ አንደበታቸው ጦቢያ ብለው ለሚጠሯት ሀገራቸው ያላቸው ፍቅር ጥልቅ በመሆኑ ከሀገር ወጥተው በድሎት የሚኖሩባቸው
በርካታ አጋጣሚዎች ቢፈጠሩም እሳቸው ግን ሀገራቸውን መርጠው በሚወዷት ሀገራቸው በክብር ኑረው በታላቁ የህዳሴ ግድብ ዙሪያ ከግብፃውያን አቻ ሊቃውንት ጋር በአደባባይ እስከ መሟገት የሚወሳ ተጨባጭ በረከት አላቸው። ስለ ሰላም ስንሰራ ነው የኖርነው። ስለ ሰላም ስንጨነቅ ነው የኖርነው። ስለ አንድነት ስናለቅስ ነው የኖርነው። አሁንም ፍላጎታችን ሀሳባችን በዛ ላይ ነው። በአስቸጋሪ ወቅቶች ለሁሉም ኢትዮጵያውያን የሚበጅ አቅጣጫ በመስጠት መንፈሳዊ ግሳጼና ለበጎ ሥራ ቡራኬ በመለገስ ለሀገር ሰላማዊ ሽግግር እንዲሁም መረጋጋት ንጹሕ ድርሻ አላቸው። አዲሱ ትውልድ ሀገሩን እንዲያፈቅር፣ ሁሉም ዜጋ ለሀገሩ እንዲተባበር ከመምከር ታቅበው አያውቁም። እንዴት እስበሳችን እንጋደላለን? እስበሳችን እንዴት አንዱ አንዱን ያፈናቅላል? እስበሳችን ቤቱ እየገባ እንዴት ሰው ያርዳል? ሰው እንዴት ያርዳል? እንደ በግ እንደ እንስሳ። ይሄ የሰው ጠባይ ነው እንዴ? የሰው ጠባይ አይደለም፣ የአውሬ ጠባይ ነው። እኛ እንደ እስልምና ሃይማኖት አንድ ሰው ዱዓ ሲያደርግ ሌላው አሚን ታለ አጠቃላይ ሁሉም ዱዓ እንዳረገ ይቆጠራል። እኛ የኦርቶዶክስ አባቶች ወንድሞቻችን ዱዓ ባረጉ ጊዜ ቁመን በሰፊው ተቀብለናል። ለእውነቱ ያ ይበቃል ብዬ ነው። እርሳቸው ዋርካ ናቸው፣ ሰላም የናፈቀው ትውልድ ሁሉ የሚያልፍባቸው። እርሳቸው የፍቅር ምሳሌ ናቸው፣ ፍቅርን የማያውቅ ፍቅርን የሚማርባቸው። እርሳቸው የአንድነት አብነት ናቸው፣ አንድነት የሚቀሰምባቸው። እርሳቸው የሰውነት ልክ ናቸው፣ ሰውነት የተገለጠባቸው። እርሳቸው እውነተኛ ሽማግሌ ናቸው፣ እርቅ የሚጸናባቸው። እርሳቸው እውነተኛ አባት ናቸው፣ ልጅ ሁሉ የሚረጋጋባቸው። ወደ አንድነት የዞር እንደው ወደ መከባበር የበላያችንን ያከበር እንደው ለበታቻችን ያዘን እንደው አገራችን ታድጋለች። በትዳር ዓለም ከባለቤታቸው ወይዘሮ ሀሊማ አብድል ጀሊል ጋር 9 ልጆችን አፍርተዋል። እልፍ አላፍ ኢላሞችንና ድርሳዎችን የእውቀት ማዕከላትን ተክተዋል። በእግራቸው ተጉዘው ያከናወኑትን ጨምሮ 40 ጊዜ የሐጅ ስነ ስርዓት አከናውነዋል። እኒህ ተወዳጅ አባት ባጋጠማቸው ድንገተኛ ህመም ምክንያት የሕክምና ክትትል ሲያደርጉ ቆይተው ዕለተ እሁድ ጥቅምት 9 2018 ዓ.ም ከዚህ ዓለም አርፈዋል። ሙፍቲ ሐጅ ዑመር እንድሪስ በሕይወት ዘመናቸው ያበረከቱት በጎ አስተዋጽኦ በህልፈታቸው በመላ ህዝብ በተፈጠረው ሐዘን የሚገለጥ ነው። إن كانت إلا صيحة واحدة فإذا هم خامدون يا حسرة على العباد ما يأتيهم من رسول إلا كانوا به يستهزئون ألم يروا كما أهلكنا قبلهم من القرون أنهم إليه የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ በማረፋቸው የኢፌዴሪ መንግስት ጥልቅ ሐዘን ተሰምቶታል። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ በአመራር ዘመናቸው የሙስሊም ማህበረሰብን አንድነት እንዲጠናከር በተለይም ተቋሙ በሕግ እውቅና አግኝቶ እንዲቋቋም ባደረጉት በጎ አስተዋጽኦ ይታወሳሉ። ተቀዳሚ ሙፍቲ ሐጂ ዑመር በሕይወት ዘመናቸው በህዝቦች መካከል መቀራረብ እንዲኖር የለፉ ሀገራቸውን የሚወዱና ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት በቅንነት የለፉ አባት ነበሩ። ተቀዳሚ ሙፍቲ ሰውነትን የሚያስቀድሙ ሰውነት ከሁሉ በላይ ነው የሚሉ አብሮነትን፣ ሰላምን የሚሹ ስለ ሰላም ስንላቸው በስተርጅናም ከዚህ እስከ መቀሌ ከዚህ እስከ ሶማሌ ክልል በመመላለስ ምሽት ሌሊት ቀን ሳይሉ ለሰላም 24 ሰዓት የተጉ አባት ናቸውና ነፍሳቸውን በደጋጎቹ እቅፍ ያድርግልን። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ በአመራር ዘመናቸው የሙስሊም ማህበረሰብን አንድነት እንዲጠናከር በተለይም ተቋሙ በሕግ እውቅና አግኝቶ እንዲቋቋም ባደረጉት በጎ አስተዋጽኦ ይታወሳሉ። ተቀዳሚ ሙፍቲ ሐጂ ዑመር
በሕይወት ዘመናቸው በሕዝቦች መካከል መቀራረብ እንዲኖር የለፉ ሀገራቸውን የሚወዱና ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት በቅንነት የለፉ አባት ነበሩ። ይህ በጎ ተግባራቸው ሁሉም የሚዘከር ነው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም። ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም እንኳን ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ህዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸውም ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግሞ አፉ ብለዋል። ስለዚህ እኔ በዚሁ አቆማለሁ። እኛም በቀዳሚ ቡና ዝግጅት ክፍል ስም ለሰሩት መልካም ስራ ሁሉ እናመሰግነውታለን። ነፍስዎ በሰላም ትረፍ።